ሰላም ጤና ይስጥልን ተመልካቾቻችን ይህ ባለም ሰገድ ህትመትና ማስታወቂያ ኃላፊነቱ ተወሰነ የግል ማህበር ካርትስ ቲቪ ጋር በመተባበር እየተዘጋጀ የሚቀርብላችሁ ሳምንታዊ የአርት ስፖርት ፕሮግራማችን ነው። በዛሬው ዝግጅታችን የተለያዩ የአገር ውስጥና ዓለም አቀፍ ዘገባዎች እንዲሁም ባለፈው ሳምንት ጀመረን ያቋረጥነው የአሰልጣኝ አስራት ኃይሌ ቃለ መጠይቅ የመጨረሻ ክፍል ይቀርባል። ከዝግጅቱ ጋር ፋሲል ረዲ በጋሻው አየለና እኔ ማለም ሰገድ ሲፉነን መልካም ቆይታ። እሺ ተመልካቾቻችን በዛሬው የአርት ስፖርት ፕሮግራማችን ይዘንላችሁ የሚቀርበው ሁለት ርዕሰ ጉዳዮች አሉ። እሱም ከኮቪድ-19 በኋላ የኢትዮጵያ ፕሪሚየር ሊግ ሲመለስ ምን አይነት ገጽታ ይኖረዋልና የዋሊያዎቹ ቀጣይ ፋንታ ምን ይውላል የሚለው ጉዳዮች ላይ እንወያያለን። እንደመነሻነት የኢትዮጵያ ፕሪሚየር ሊግ ከኮቪድ-19 በኋላ ሲመለስ ምን ገጽታ ይኖረዋል የሚለው ነገር ለመዳሰስ እንሞክራለን። ያው እንግዲህ ውድድሩ ከተቋረጠ ረዘም ያለ ጊዜ ተቆጥሯል እንደሚታወቀው ያው መቼ እንደሚመለስም የታወቀ ነገር የለም። ነገር ግን ይህ ፕሪሚየር ሊግ ወደ ውድድር ሲመለስ ምን ገጽታ ይኖረዋል ክለቦችስ ምን አይነት ዝግጅት እያደረጉ ነው የሚሉት ነጥቦችን ለማየት እንሞክራለን። ለምሳሌ ወደ አውሮፓ ስንሄድ በእንግሊዝ ፕሪሚየር ሊግ በጣሊያን ሴሪያ በጀርመን ቡንደስሊጋና በስፔን ላ ሊጋ ውድድሮች ከመጀመራቸው በፊት የተደረገው ምንድነው ተጫዋቾች መጀመሪያ በግላቸው ትሬኒንግ እንዲሰሩ የተደረገው ከዛ በቡድንና የመጨረሻው ዝግጅት አንድ ላይ የዝግጅት ፕሮግራም የተደረገበት ሁኔታ አለና ወደኛ ሀገር ስንመጣ ይሄንን ነገር ወደ ውድድር ስንመለስ ስኬታማ ለማድረግ ክለቦቻችን ምን እያደረጉ ነው የሚለው እንቅስቃሴን እስቲ ባጭሩ እንደ ፋሲል ካንተ ልጀምር። አመሰግናለሁ ዓለም ሰገድ። እንግዲህ ያው እንደሚታወቀው እጅግ አስከፊ በሆነ ሰዓት ላይ ነው የምንገኘው። ኮሮና በሀገራችን ካለፉት ወራት ከመጋቢት ወር አንስቶ ከነበረበት አኳን ባለፉት 2 ሳምንታት እጅግ አደገኛ በሆነ መልኩ የተሰራጨ ነው የሚገኘውና ምናልባትም ይሄን ዝግጅት የምናቀርብበት ዋናው ስቱዲዮአችን የሚገኝበት የአዲስ አበባ ከተማ ደግሞ በስርጭት ከፍተኛውን ደረጃ የያዘበት እንደሆነ የተነገረ ነው የሚገኘው። የተነሳው ሐሳብን ስንመለከት የኢትዮጵያ መንግስት ያስቀመጠው ያስቸኳይ ጊዜ አዋጅ አለ። ይሄ አዋጅ ለ5 ወራት እንደተጣለ ይታወቃል። አዋጁ የስፖርት ማዘውተሪያ ስፍራዎችና ሰዎች በብዛት የሚሰበሰቡባቸው ቦታዎች ላይ ተግባራዊ የሚሆን ህግ ወይም ድንጋጌ ያስቀምጧል። ያ ማለት ደግሞ ጂሞችም ግልጋሎት እንዳይሰጡ ያደርጋል የሚለው ነው። ያው ስቴዲየሞችና ሌሎች ማስ ተመልካች የሚበዛባቸው ቦታዎች እንደተከለከሉ ይታወቃልና በምን መልኩ ነው ተጫዋቾቻችን በምን መልኩ ነው ዝግጅት አድርገው ወደ እግር ኳስ ለመግባት በሞራልም በአካልም ዝግጅታቸው ምን ይመስላል የሚለውን መመልከት ተገቢ ነው። ለምሳሌ አንዳንድ ክለቦች ጀመረን ያሉት እንዲሁ እንደ ጅማሮ ጥሩ ነው የት ነህ እንዴት ነህ ለማለት ነው እንጂ እንደ ትግበራው ስታየው ግን ትንሽ የሚያስቅም አይነት ነው። በቴሌግራም እና በፌስቡክ ለተጫዋቾች ስልጠና እየሰጠን ነው ያሉ ክለቦችም አሉና ምን አይነት ስልጠና ነው የሚሰጠው እንደዚህ አይነት ነገር የት ነህ እንዴት ነህ አካልህን ጠብቅ የሚለው ነው። ግን ያው ተጫዋቾቹ በቤታቸው እየሰሩ ያሉበት ሁኔታ አለ ወይ የሚለውንም ግምት ውስጥ አስገብተን አንዳንድ ነገሮችን ማየት አለ። በአገራችን የስፖርት ማዘውተሪያ ስፍራዎች እንዲሁም ደግሞ የመኖሪያ ቤታችን አሰራሩ እንዲሁም ደግሞ በመኖሪያ ቤት ውስጥ ስፖርት መስራቱ የምንሰራቸው ስፖርትስ ለእግር ኳስ ወይም ለእግር ኳስ ውድድር በምን መልኩ ፊት ያደርጋሉ የሚለውን ስናነሳ አሰልጣኞችም የክለብ አመራሮችም የሚመለከታቸው ዋናዎቹ ተጫዋቾች ናቸውና እነሱም በምን መልኩ ያደረጉት ነው የሚለውን ለነሱ ጥያቄ እንተዋለን። ግን እኛ እንደምንመለከተው በሀገሪቱ ባለው ነባራዊ ሁኔታ አንፃር ስናየው ነገሮች ትንሽ የሚከብዱ ይመስላል። ክለቦች በዚህ መልኩ የሚሰሩባቸው ስራዎች በዚህ መልኩ የሚያስተዳድሯቸው አስተዳደራዊ ጉዳዮችንም ጥያቄ የምናነሳበት ነው የሚሆነው። ምክንያቱም ክለቦቻችን ተጫዋቾቻቸው በምን ሰዓት ምን አይነት ትሬኒንግ እንዴት መደረግ እንዳለበት እንዴት መሰራት እንዳለበት ለግል ትሬኒንግ መስራት እንዳለበት ለቡድን ትሬኒንግ መስራት እንዳለበት ማኑዋል አዘጋጅተዋል ወይ? በዚህ ከኮቪድ ጋር ተያይዞ ማኑዋላቸውን እነሱ በየቤታቸው ለተጫዋቾች ሄደው ማሰራት ባይችሉ እንኳን በቴሌግራም ነገርናቸው ከሚለው የተዘጋጀ ማኑዋሎች የስልጠና ማኑዋሎች ተዘጋጅተው እየተሰጡ ነው ወይ? ካልተሰጡስ ሌሎቹ ሀገራት ሲያደርጉ እንደነበረው መስራት ያለበት ነው። ምናልባት ዳይሬክተራችን አንድ ምስል ካሳየ የጀርመን ብሔራዊ ቡድን ተጫዋች ቶኒ ክሮስ የሪያል ማድሪዱ ተጫዋች ቤቱ ትሬኒንግ ሲሰራ ይታያል። ቤቱ ትሬኒንግ የሚሰራው ትልቅ ፋሲሊቲ ስላለው ነው። በኮሮና ጊዜ ተከልሎ ከኳስ ጋር ያሉ ንክኪዎችና ትሬኒንጎችን ይሰራ ነበርና ክለቦቻችን በዚህ ደረጃ ምን ያህል ተዘጋጁ የሚለው ማየት ያስፈልጋል። ከዚህ ጋር ተያይዞ አሰልጣኝ ስዩም ከበደ የፋሲል ከነማ አሰልጣኝን አናግሬው ነበር። እንደው ምን ዝግጅት ያደረጋችሁ ነው? የተፈራው ነገር ፈጣሪ ያሳልፈውልን ጨዋታዎች ሊጀመሩ ይችላሉ ፕሪሚየር ሊጉ ሊጀመር ይችላል ቢባል በምን ያህል ብቃትና በምን ያህል ዝግጅት ላይ ትገኛላችሁ ምንስ እየሰራችሁ ነው የሚል ነገር አንስቼለት ነበርና አሰልጣኝ ስዩም ከበደ በሰጠው ምላሽ ምንድነው ያለው?
ለተጫዋቾቻችን በፌስቡክ እንዲሁም ደግሞ በቴሌግራም አንዳንድ መልእክቶችን ኢንጌጅመንቱን ይሄ እንዴት ናችሁ ምን ያያረጋችሁ ነው የሚለውን ኢንጌጅመንት ፈጥረናል ግን ደግሞ በዚህ ጊዜ ጀምሩ ሲባል ውድድሩ ከመጋቢት ወር ጀምሮ የተቋረጠ ስለሆነ ይሄ የኦፍ ሲዝን ጊዜ በላይ ነው የተቋረጠው በጣም ረጅም ጊዜ ነውና በቶሎ ለመጀመር ይከብዳል ቢያንስ ከ15 ቀን እስከ 1 ወር ሌላ ዝግጅት ጊዜ ያስፈልገናል የሚል ጥያቄ ማንስተዋል ምናልባት አሌክስ እናንተ መጨመሩት ካለ ወደ ሌሎች ነጥብ ይመለሳለሁ ያው ምንድነው አንተ ያነሳው ነጥቦች እንዳሉ ሆኖ ያው ፋሲል በርካታ ነጥቦችን አንስተዋል ሌላው ምንድነው ይሄ ውድድር ያው አሁን ባለው ሁኔታ ላይ በዚህ አመት ይጀምራል ለማለት ነው የሚያስቸግርበት ሁኔታ ነው ያለው ምክንያቱም እንዳልከው ክለቦች ቡድኑን በትነዋል በቀጣይ ደግሞ ከወራት በኋላ ያለው ደግሞ የክረምት ወቅት በመሆኑ ሜዳዎች ራሱ ለውድድር አመቺ አይሆኑምና በዚህ አመት ውድድር ይጀምራል የሚል እንኳን ያው እምነት የለኝም ያው ግን በሚቀጥለው አመትስ ይህ ውድድር የሚኖረው ጣፋንታ ምን ይሆናል የሚለው ጉዳይ ነው አሁን እያሳሰበና እያነጋገረን ያለው በተለይ ደግሞ ከዚሁ ጋር ተያይዞ ከፍተኛ ቀውስ ሊፈጥር የሚችለው የፋይናንስ ጉዳይ ነው ክለቦች ያው አሁን ባለው ሁኔታ ላይ እንደ በፊቱና ፋይናንስ አቅማቸውን ያመጣሉ ተብሎ የሚታመንበት ሁኔታ የለም ይሄንን በተመለከተም የፌደራል ስፖርት ኮሚሽን ይሄንን ጉዳይ የሚያጠና ከኮቪድ በፊትና በኋላ ያሉትን ችግሮች አጥንቶ ይሄን ውድድር እንዴት መመለስ ይቻላል የሚባልበትን ነገር ለመገምገም የራሱ የሆነ ግብረ ኃይል ማቋቋሙን ሰምቻለሁ ያ በምን መልኩ ክለቦችን አጥንቶ ወደ ተለመደው ውድድር እንድንገባ የሚቻልበት መንገድ ምን ይሆናል የሚለው ነገር ቅርጽ የሚያስይዙበት ሁኔታ ነው ያለውና ከዚህ አንፃር ይህ ስጋቱ በቀጣይነትስ እንዴት ሊስተካከል የሚችለው ራሱ የቻለ ጥያቄ ነው ልክ ነው ዓለም ያነሳው ነጥብ አሁን ለዝግጅት ሁሉ ጊዜ ክረምት ነው ክለቦች የሚዘጋጁበት ወቅት ነው በዚህ ወቅት ውድድሩ ይጀምራል ማለት ዘበት ነው ግን የዝግጅት ጊዜ እንኳን ለማካሄድ ብዙ ገንዘብ ይጠይቃል አቅም ይጠይቃል አሁን ባለን እንትን ላይ ምንም ነገር ብዙ ነገር ስለሌለ ወደ ዝግጅት ለመሄድም ጊዜያቶችን ይወስድብናል ብዙ ጊዜ ይወስድብናል መታገስ መቻል አለብን ይሄን በሽታ ከሀገራችን መጀመሪያ ያጥፋልን እንጂ በጣም ብዙ ነገር ነው አሁን ባለን አቋም ክለቦች ምንም ገንዘብ የላቸው በአብዛኛው ክለቦች ተደጉሞ ስለሚሄዱ ያንን ድጎማ ደግሞ አሁን ማንንም ሊያደርግልህ አይችልም አሁን ተመልሼ እሰራለሁ ምናምን ቅድም የጀርመኑን ተጫዋች አንስቷል እኔ ቴሌግራም ላይ ይሁን አላቅም አዳንም ቤት ውስጥ ሲሰራ አይቻለሁ ቤት ውስጥ ሆኖ ገመድ ሲዘል ሲታፕ ፑሽአፕ ምናምን አሉ ይሰራሉ እኮ ግን በቀን ሁለት የምትሰራው ለዝግጅት የምትሰራው እና ቤት ውስጥ የምትሰራው አንድ አይደለም ወደ ውድድር ስትመጣ ይከብዳል ለሚል እንትን ያለኝ ስፖርት ፋሲሊቲው ላይ በተመለከተ አሌክስ ምናልባት ቀደም ሲል አንተ ስለ ፋይናንስ አንስተሃልና ክለቦቻችን አሁንም ኦፍ ሲዝን ነው ቢዚ የሚያረጋቸው ውድድር የለም ቢዚ የሚያረጋቸው ስራ የለምና አሰልጣኞች የትሬኒንግ ማኑዋል አለን ይላሉ በተደጋጋሚ አይደል ሲያነሱ የፊዚካል ፊትነስ ኮቾች አሉ የአካል ብቃት እንቅስቃሴ ኮቾች እነኛ አሰልጣኞች በአካል ገጽ ለገጽ ተገናኝተው መስራት ካልቻሉ ግን እነኛ ማኑዋሎቻቸውና ሞጁላቸውን ለተጫዋቾቻቸው ስቴፕ ባይ ስቴፕ ምን አይነት ስራ መሰራት አለበት እንዴት መሆን አለበት የሚለውን ቢያሳዩአቸው መልካም ነው እንላለን ቀደም ሲል ያናናራችን ሁኔታ ቢያነሳውትን ለማብራራት ያል አብዛኛዎቹ እግር ኳስ ተጫዋቾቻችን ኑሯቸው እንዴት ነው ብለን ከተመለከትን ቪላ ቤት ውስጥ የሚኖሩ የራሱ ግቢ ያለው ሰፊ ግቢ ያለው ቤት ውስጥ የሚኖሩ ናቸው ብሎ መናገር ይከብዳል እውነት ለመናገር ወይ ኮንዶሚኒየም ውስጥ ነው ወይ አፓርትመንት ውስጥ ሊሆን ይችላል ወይ የቤተሰብ ቤት ሊሆን ይችላል ያለው የፋሲሊቲ ሁኔታ ሊሚት ነው ገደብ ይገድበናል እንደዚህ አይነት ስራዎችን አንሰራና ቢያንስ ከሰውነት ክብደት መጨመር ጋር የተያዙ አንዳንድ የአካል ብቃት እንቅስቃሴዎችን እስርስር ብሎ ላለመምጣት የሚሰሩ ስራዎችን ይሰራሉ ወይ እንደዛ መስራት ካለባቸው ማን ነው ጋይድ የሚያደርጋቸው አው ገጽ ለገጽ መገናኘት አንችልም ግን ሌሎቹ እንዴት አደረጉ የሚለው ማኑዋሎች ተዘጋጅተው የስልጠና ማኑዋሎች ለተጫዋቾቹ እየተሰጡ ተጫዋቾች ደግሞ ወደ መፍትሄ የሚሄዱበት ካሰልጣኞቻቸው ቀን በቀን ባይሆንም በሁለት ቀን አንዴ የሚተላለፉ መልእክቶችን ስልጠናዎችም ሊሆኑ ይችላሉ እነሱን እየተገበሩ ያንን መቆጣጠር የሚቻልበት ሜተድን ክለቦቻችን ቢያመቻቹ አንደኛው ነገር መልካም ነው እንላለን ሁለተኛው ግን የኮሮና የመጥፊያ ጊዜ አሁንም አይታወቅም እንደውም ያገረሸ ነው የሚል መረጃውም ከዓለም ጤና ድርጅት እየተሰማ ነው የሚገኘው የጠፋባቸው ሀገሮች ድጋሚ በሽታው እየመጣ ነው ይባላልና ምናልባት እነኚህ ነገሮችም ታልፈው ወደ ውድድር ይገባ የሚል ነገር ከመጣ
በምን መልኩ ነው ማኔጅ ምናደርገው ውድድሮቻችንስ አሁን የፋሲሊቲ ጥያቄው ላይ እንመጣለን ማለት ነው ፋሲሊቲ ስንል ስቴዲየሞቻችንን ነው የምናየው ስቴዲየሞቻችን በምን ደረጃ ላይ ይገኛሉ ያው እንደሚታወቀው የክልል ክለቦች ወደ ፕሪሚየር ሊጉም ሲገቡ ወደ ሌላ ስፖርታዊ ውድድሮች ሲገቡ የሚያስመዘግቡት ሜዳ ከዚህ ቀደም ከብቶች እሺ ተብለው ወጥተው ወደ ጨዋታ የሚደረግበት ጨዋታው ሲያልቅ ደግሞ ከብቶች የሚግጡበት እንደነበር ይታወቃል አሁን በትንሽ ደረጃም ቢሆን መሻሻሎች አሉ ባለፈው ውድድር ዘመን ከዛ በፊት ባሉት ሁኔታዎች ግን ከመቀመጫ አንፃር የስቴዲየም ኳሊቲን ከማሟላት አንፃር የሚለውን መታየትም ያለበት ይመስለኛል አሁን የመጠጋጋት ሁኔታ ለመቀነስ በዝግ ስቴዲየም ሲባሉ እንደዚህ አይነት ነገሮችም ቅድመ ግምት ውስጥ ሊገቡ ይችላሉ ያው እንዳለመታደል ሆኖ መንኮራበት የአዲስ አበባ ስቴዲየም በካፍ ኢንተርናሽናል ጨዋታ ለማድረግ ብቁ አይደለም ተብሎ ተዘግቷል ይሄ ማለት አይደለም ለኮሮና ቀርቶ ለጨዋታ ብቁ አይደለም ሲባል እንደ አይነት ፓንደሚክ የሆኑ በሽታዎች ሲኖሩ ደግሞ ውድድር ይካሄድ ቢባል እኮ ነው እንደው መልካሙን ተመኝቼ እንደ እግር ኳስ ወዳጅነቴ ይካሄድ ቢባል በመን ፋሲሊቲ እንጠቀማለን ነው ሁለት ስቴዲየም ይመስለኛል የካፍ ስታንዳርድን አሟልቷል የሚባል ባህር ዳርና መቀሌ ስቴዲየሞች ስለዚህ በምን መልኩ ሊደረግ ይችላል ክለቦቻችን አሁን ኦፍ ሲዝን ነው እንደ አይነት ነገር ማሰብ ነው እንደሌላው እንትን እጅና እግርን አጣጥፎ ከመቀመጥና በጀት ስኪለቀቅ ከመጠበቅ በፊት እንደ አይነት ስራዎችን መስራት የጀመሩ ክለቦች ሊኖሩ ይችላሉ እሰየው ነው ሌሎች ክለቦች ካልጀመሩ ደግሞ ብቻ አንተ ወዳዳሪ አትሆንም ለሌሎቹም ካላዘጋጁ ጋይድ ያረካቸው መስጠበት ነገር አለ አይ ቲንክ አንድም በፌደሬሽኑ መልኩ ሊበረታታ የሚችል የተጀመረ ነገር አለ ለአሰልጣኞች ይሄ በኮንፈረንስ በቴሌኮንፈረንስ አይነት ነገር የተለያዩ የልምድ ልውውጦች የስልጠና ነገሮች እየተዘጋጁ ነው የሚገኘውና ይበል ያሰኛል ግን ደግሞ ተጫዋቾችንም ክለቦችንም እንደ አይነት ነገር ላይ አበርትተው ቢሰሩ መልካም ነው ምክንያቱም በጣም ዋኪንግ ፉትቦል ነበር ምንድነው እዚህ ላይ በደንብ ካልሰራን ሎክዳውን ሜቢ ሊኖር ይችላል ሎክዳውን መጥቶ ምንም እንቅስቃሴያችን ከተገደበ የጤና ቡድን ጨዋታ ምን ላይ ነው የሚሆነው ወደፊት ቅድምም ያሁን አንድ ያነሳው ነገሮች አሉ ወደ ውድድር ስትመለስ ያው ዝም ብለህ ዘው ብለህ የምትገባበት ነገር አይደለምና ክለቦች በዚህ ረገድ ተጫዋቾቻቸውን በምን መልኩ ነው በቅርብ እየተከታተሉ ያለው ነገር ስትል ባለኝ መረጃ መሰረት የተወሰኑ ክለቦች ካሉ በስተቀር በቅርበት ተጫዋቾቻቸውን እየተከታተሉ ያሉበትን እንትን ቅርበት የተረዱበት ሁኔታ ያለ አይመስለኝም ይሄ በራሱ ምን ያክል መዘናጋት እንደሆነ የሚያሳየው እንዳልከው አንድ ስፖርተኛ ፊት አድርጎ ውድድሩ ስለመግባት ራሱን መጠበቅ መቻል አለበት አካላዊ እንትኑን መጠበቅ መቻል አለበት ጤናውንም በዛ መልኩ መስተካከል መቻል ያለባቸው ነገሮች አሉና በዚህ ረገድ ክለቦች ይሄን ያክል ተጠግተው ተጫዋቾቻቸውን እያስተካከሉና እያረሙ ያሉበት ጊዜ አለ ብዬ እኔ በደፍሬ ለመናገር እቸገራለሁ ይህ በራሱ ራሱን የቻለ ችግር ይሆናል ብዬ ስለማስብ ነው ሌላ ስለ ስፖርት ማዘውተሪያ ስፍራዎች ያነሳቸው አንዳንድ ነጥቦች አሉና ስፖርት ማዘውተሪያ ስፍራዎች ለውድድር አመቺ ካልሆኑ ያ ውድድሩም ቅድም እንዳልከው በፊትም የእርምጃ ውድድር ነው የሚሆነው አሁን ደግሞ የበለጠን እንደዛ እንደሚሆን በዚህ ረገድ ያው ሊግ ካምፓኒው የተወሰኑ እርምጃዎችን ለመውሰድ ተንቀሳቅሶ ይሄንን ያላሟሉ አንዳንድ ክለቦችን በሜዳቸው ላይ ውድድር እንዳያደርጉ ያገደበት ሁኔታ አለ ከነዛ ክለቦች መካከል ሰበታ ከነማ መጥቀስ ይቻላል ሰበታ ከነማ የ2012 ዓ.ም አጠቃላይ ውድድሮችን አዌይ ጌም ነው ያደረጋቸውና ስቴዲየሞቹ ደግሞ አሁን ባለው ሁኔታ ላይ በመስተካከሉ ከ2000 በሚቀጥለው የውድድር ዘመን ላይ በሜዳው የሚጫወትበት ሁኔታ ስለሚመቻች አንዳንዴ በጎ ስራዎችንም አንስተን ማመስገን ስላለብን ነው እቺን ለማንሳት ይፈልጋሉ አዎ አሌክስ ጥሩ ነው ሰበታም እንዲሁም የተለያዩ ስቴዲየሞችም በማሻሻሉ ረገድ ጥሩ ነው ምክንያቱም ለተጫዋቾቹ ጥሩ እግር ኳስ እንዲያሳዩ ለተመልካቹም ጥሩ እግር ኳስ እንዲመለከት የሜዳዎች ማማር እንዲሁም ደግሞ ለብሔራዊ ቡድንም ከፍ ያልክም ስቴድ ላገርም የሚጠቅም ነውና እንደዛ መሆኑ ጥሩ ነው ምናልባት ስፖርት ማዘውተሪያ ስፍራን ከተነሳ እንደ ማህበረሰቡ ተጫዋቾቹም የማህበረሰቡ አካላት ስለሆኑ ማየት ያስፈልጋል አሁን በመዘዋወርባቸው ቦታዎች ላይ ያው አንዳንድ ነገሮችን ተታዘባለው የስፖርት ማዘውተሪያ ስፍራ በመዲናችን አዲስ አበባ ብዙም የለም ያው ተዘግቷል ባዋጁ ተዘግቷል ግን ለግል ዝም ብለ ሮጥ ብለ የምትገባባቸው ቦታዎችን ካየ ብዙም የሉምና እነዛ ነገሮች ላይ እንግዲህ ከኮቪድ በኋላ መንግስትም አስቦበት ቢሰራበት መልካም ነው የሚል ሐሳብም ታነሳለ ምክንያቱም ለግልህ እንኳን መሰራባቸው የለም አስፋልት ላይ ነው ሮጣህ መገባው ወይም የሆነ መንገድ ላይ ነው ሮጣህ መገባውና እሱም ደግሞ ትንሽ ቢታሰብበት መልካም ነው ለማለት ነውና ምናልባት የእግር ኳስ ስፖርትን ስናነሳ አሁንም የእግር ኳስ ስፖርት ምናልባት በጋሻውም ተጫዋች ስለሆንክ ታስባለህና ከእንቅስቃሴ ርቀህ ወደ እንቅስቃሴ ለመመለስ በጣም ብዙ ፈታኝ ነገሮች ይኖሩበታል ከፊዚካል ፊትነስ ጋር ስትየው የአካል ብቃት እንቅስቃሴ ሳሰራ አስቀር ሰውነት ይጨምራል እንደገና ደግሞ ከኳስ ጋር ንክኪ ሳይኖር በጣም በመትቆይበት ጊዜ የኳስ ክህሎትም እየከዳ ነው የሚሄደውና እነሱ ነገሮችን እንዴት ያድርጉ እንደሆነ አሁን ላይ መገመት ይከብዳል ምክንያቱም
የቆመ ነገር ነው የምንመለከተው ምናልባት አንዳንድ ተጫዋቾች በአገራችንም ቤት ውስጥ ቀላል የሰውነት ማሳሰቢያ ማሟሟቂያ ትሬኒንጎች እየሰሩ ይሄ ሆም ቻሌንጅ የሚለው ነገር እየሰሩ ሲንቀሳቀሱ አይተናል ግን ያን ያህል በቂ ነው ብያላስብምና በነገራችን ላይ በዚሁ አጋጣሚ ግን አሌክስ እግር ኳስ ተጫዋቾች ሆነው ይሄንን እየተመለከቱ ካለ ባርትስ ቲቪ ወርልድ የፌስቡክ ፔጅ ላይ ቻሌንጃቸውን ቢልኩልን ለአርትስ ስፖርት ብለው ገመር ሲዘሉም ሊሆን ይችላል የእግር ኳስ እንቅስቃሴም ሲያደርጉ ሊሆን ይችላል ቢልኩልን የተሻለ ያመጡትን መርጠን ፕሮግራማችን ላይ እናሳያለን ምናልባት በጋሻው አሌክስ እንደ ኳስ ተጫዋችነቱ ከኳስ ጋር ንክኪ ሳይኖር ቆይቶ ወደ ውድድር መመለስ ክብደቱን ታውቋለ በተለይ አንድ ተጫዋች ተጎርቶ ሲመለስ የመጀመሪያ የሚያሰገው ጉዳይ ፊዚካል ፊትነስ እና የሰውነት ብቃት መጨመር ነውና እሱ ላይ ምን ትላለህ አዎ ከውድድር ርቀ ስትገባ ብዙ ነገር ነው የምታጣው ምንም ልትግባባም አትችልም እንደውም በዚሁ አጋጣሚ ማዘውተሪያ ስፍራ ምናምን ባላችሁትም አሁን የለም አዲስ አበባ ላይ በፊት በየሰፈሩ ሜዳ ነበር ኳስ ሜዳ አምን ርቀተንም ጠብቀ ሰርተ ተገባለ በየአካባቢ ከዳ አሁን ግን ባለው ሁኔታ ላይ የትም ሄደ ልትሰራ አትችልም አስፓልት ላይ ስትሰራ እግር ይቀጠቀጣል ጉልበት የመጎዳት ነገር አለ ከዛ ባንድ ቻርጅ ጉልበት ካገልግሎት ውጪ ይሆናል ስለዚህ በየሰፈሩ ያሉት ሜዳዎች ላይ መንግስትም አዲስ አበባ ከንቲባ ጥሩ እንቅስቃሴ ያደረገ ነው የበለጠም አድርጎ ተጫዋቾችንም ወደ ልምምድ የሚመጡበት መንገድ ቢመቻች አሪፍ ነው ያው እሱም እንዳለ ሆኖ ያው ከኮቪድ በኋላ ፕሪሚየር ሊጋችንን ለመመለስ ስናስብ ቅድመ ሁኔታዎቹ ምን ምንድናቸው ሲባል እስካሁን ድረስ ለዛም ነው ትልቁ ስጋቴና እየሰማን ያለው ነገር የለም እንዳልከው ባለው ወቅታዊ ሁኔታ ላይ መሰባሰብ አይቻልም በሽታው ይሄን እንድታረጋ አይፈቅድምና ነው ነገር ግን የተለያዩ እንትኖች ቴክኖሎጂዎችን ተጠቅመው ያው ለምሳሌ ያክል ባለፈው ሳምንት ለበርካታ አሰልጣኞች በኢንተርኔት እንትን ኮርስ ሰጥቷል እና ልክ በዛው ተመሳሳይ በሆነ መልኩ አወዳዳሪው አካል ከክለቦቹ ጋር ኮሙኒኬት ማድረግ መቻል አለበት ምንድነው አሁን ባለፈው ማንተ የሊግ ካምፓኒውን ፕሬዝዳንት አናገረ በሰጡ ምላሽ መሰረት ውድድሩን ለመጀመርም ሆነ ለማስቀጠል የመንግስትን ይሁንታ እየጠበቅን ነው ብለዋልና እሱ መጠበቁ እንዳለ ሆኖ ውድድሩ መጀመሩ አይቀርም ዞሮ ዞሮ እና በደጋፊዎች ባሉበት ይካሄዳል ልክ እንደ አውሮፓዎቹ ወይንም ደግሞ ኮቪድ በዚህ ስቴዲየም ይካሄዳል ምናምን የሚሉት ነገሮች እንዳሉ ሆነ ውድድሩ መደረጉ አይቀርም ዞሮ ዞሮ ያሉት ሁኔታዎችን ታይቶ የሚደረግበት ሁኔታ አለና ከዚህ አንፃር ይሄን ውድድር ለማስኬድ ምን መደረግ አለበት የሚለውን ክለቦች ናቸው ሊወስኑ የሚችሉትና ከነሱ ጋር ኮሙኒኬት አድርጎ በመልኩ መቀጠል ይቻላል እንዴትስ ማስኬድ እንችላለን የሚለውን ነገር ለማስኬድ እየተደረገ ያለ እንቅስቃሴ አለመኖሩ ምናልባት አሁንም ውድድራችንን ወደ ኋላ አይጎትተውም ብለ አትሰጋም ትንሽ አታስብም እሰጋለሁ አይደለም ኮሮና መጥቶ ኮሮና ከመምጣቱ በፊትም ክለቦቻችን ይሄ እቅዳቸው የአመት እቅድ የአምስት አመት እቅድ የ10 አመት እቅድ ብለው የሚያስቀምጡት ነገር አይታየኝም ለኔ ክለቦቻችን አየር ላይ የሚኖሩ ክለቦች ናቸው ከከሌ ብለ መትለያቸው አይደለም አየር ላይ ናቸው የበዛ እቅድ የላቸውም አንዳንዶቹ ጥቂት የሆነ ስቴፕ ሊሄዱ ይችላሉ ጥቂት ስቴፕ ነው ሐሳባቸው ጥቂት ስቴፕ ነው እንግዲህ የኢትዮጵያ ፕሪሚየር ሊግ ከተጀመረ 1991 አንስቶ አሁን 2012 ላይ ነው የምንገኘው ስለዚህ የኢትዮጵያ ፕሪሚየር ሊግ ተሳታፊ ክለቦች እቅዳቸው ምንድነው ብለካየ ሁሌ ለሻምፒዮንነትና ለዓለም የሚጫወቱ ክለቦች ያሉበት ሊግ ነው የተለየ አውትስማርት ሆኖ እስከ ዓለም ክለቦች ሻምፒዮና የሚያስብ ክለብ የለም የአፍሪካ ሻምፒዮንነትን ያላሳካን የአፍሪካን እንቶ የክፍለ አህጉሩ የሴካፋ ክለቦች ሻምፒዮናን ያላሳካን ሊግ የምናስተናግድ ሀገር ነን እንደ ኢትዮጵያ ስትመለከተው ስለዚህ ክለቦቻችን ምናልባት ኮሮና በአለም ላይ ብዙ የሚያስተምራቸው ነገሮች አሉ ያናኗር ዘይቤን ከመለወጥ አንስቶ ስላናኗር ዘይቤያችን ስላመለካከታችን ወደፊት ዓለም ምን አይነት ቅርጽ ሊኖራት ይችላል በሚለው ጉዳይ ላይ ራሱ ብዙ ለውጦችን ያመጣ ነው የሚገኘው ምናልባት ይሄ ነገር ጠቅሞን የምንመለስበትና ሊጋችንም ቅርጽ የሚይዝበት እንዲሆን ክለቦቹ አሁንም አበክረው መስራት አለባቸው በጣም አበክረው መስራት አለባቸው ያለ ቅድ እንዲ ዳይለማ አየር ላይ ያለ ነገር መስራታቸውን አቁመው በቅድ መመራት አለባቸው ያንን በቅድ መመራት ሲያስቡ ደግሞ አሁን ይሄ ጊዜ መልካም ነው አንደኛ ተጫዋቾቻቸው ማኔጅ በማድረግ አሰልጣኞች ማኑዋል አለን ይላሉ የማሰልጠኛ ማኑዋል አለን ይላሉ በርግጥ ትሬኒንግ እኮ ያንዱን ክለብ ትሬኒንግ ሌላው ክለብ እንዳይም ይዘጉበት ነገር አለ ዓለም እግር ኳስ ላይም አለ ግን ደግሞ አንዳንዴ ይሄ ነገር እንዴት ነው ትላለ በምንድነው ባይነ ይበላል እንዴት ነው የምትለው አይነት ነገርም አለና እቅዳቸው ካለ እስኪ ማኑዋላቸውን
በደንብ እንዲያሰለጥኑ ለተጫዋቾቻቸው ማድረግ የፊዚካል ፊትነስ ኮች አለን ይላሉ አይደል የአካል ብቃት አሰልጣኝ አለን ይላሉ እነሱ ምንድነው የሚያደርጉት ማድረግ ወጌሻዎች አሉ የክለብ ወጌሻዎች እንደውም በጋሻው ታግዘኛለህ ከናንተ ዘመን ጀምሮ እስካሁን ድረስ እንደውም አሁን እየተሻሻለ ነው ውሃ ነው ይዘው የሚገባው አይደል ውሃ ነው ይዘው የሚገቡት ወደ ሜዳና ዝናብ እየዘነበ ውሃ ይዘው ይገባሉ አንዳንዴ ያው ዝናቡም ውሃ ነው የሚረጨው ውሃ ነው ይባላልና ይሄ እንደው ለጨዋታ ያለው ግን እነሱም እቅዶቻቸውን እንዲህ አይነት ስራ ሲሰሩ ጉዳት ሊመጣ ይችላል ለምሳሌ ሜዳ ላይ የሚሰሩ ስራ አለ ቤታችሁ ሲሰሩ ሴራሚክ ሊቀጠቅጣችሁ ይችላል ወይ መሬቱ አፈሩ ሊቀጠቅጣችሁ ይሰራል እንደዚህ ብታደርጉ እንደዚህ አይነት ጉዳዮች ቢኖሩ የሚል ነገር ማዘጋጀትና ወደ ተግባራ መግባት አለባቸው የግድ ውድድር ሲጀመር ተመልካቹ ላይ መቀለድ ያለበት አይመስለኝም በጣም ብዙ ዝግጅት ያልተደረገበትን ነገር ይዘመተ እግር ኳስ እኮ እንደ ሙዚቃ ወይም ደግሞ እንደ ፊልም ማየት አለብን ዳይሬክተሮቹ ፕሮዲዩሰሮቹ በደንብ ተዘጋጅተው አሽተውት ነው መጨረሻ ላይ ለኦዲየንሱ ጥሩ ነገር የሚያቀርቡት እግር ኳስም እንደዛ መሆን አለበት ተዋናዮቹ ተጫዋቾቹ ይሆን እንጂ ከኋላ ያለው ባክሮም ስታፍ እንዳለ እነኚህ ዝግጅቶች ቢያደርግ መልካም ነው ማለት ግን ክለቦቻችን አሁንም በዚህ ደረጃ ኮሮና በፈቀደው መንገድ ማለት ችግር ሲመጣ መፍትሄ ማቅረብ አለበት እዛ ላይ ሲንቀሳቀሱ እኔ በግሌ ያየው አይደለም ወይም ደግሞ አጥጋቢ ነው ብዬ አላስብም ያደረጉ ያሉት እንቅስቃሴ ብልጭ ድርግም ይበል እንጂ ክለቦቻችን ራይ ያላቸው 1-2-3 ክለቦች በአፍሪካ የክለቦች ሻምፒዮና ላይ ለመሳተፍ ትልቅ ራይ ሰንቀው ምን ብለው እንደውም የውጭ ተጫዋች እንዴት 2 ብቻ እንዴት 3 ብቻ 5 ይፈቀድልን ይሄ ምንድነው አንድ ግብ አላቸው ማለት ነው ለአፍሪካ የክለቦች ሻምፒዮና መጫወት ይፈልጋሉ ማለት ነው 5 ካልተደረገ 4 እንዴት ይሆናል ተብሎ ተከራክሯል አይ ራይላቸውም ላልከው ነው 1-2 ክለቦች አሉ እንደዚሁም ደግሞ በራሳቸው በኢትዮጵያኖች በራሳችን ዜጋ ተጫውተን ምድር በጋሻው ግን ራይ የላቸውም አላልኩም ግን የት ለመድረስ ነው እንትን ስትራቴጂ እኔ ግባና እዚህ ጋር ስትራቴጂ ሁሉም ክለቦቻችን ስትራቴጂ የላቸውም የሚለውን እኔም እንደበጋሻው ቃል ቀበልም ምክንያቱም በተግባር ደረጃ እንደምሳሌ መጥቀስ የሚቻል ክለብ ስላለ ብዬ ነው ባለፈው ከኮቪድ ከመገባቱ በፊት የቅዱስ ጊዮርጊስ ስፖርት ክለብ በጠራው ጠቅላላ ጉባኤ ላይ ይሄን ነገር አናውንስ አድርገዋል የ5 ዓመት ስትራቴጂ አዘጋጅተው ክለቡ በፊት ያው አትራፊ ክለብ አልነበረም ባለፈው በማሊያ ጉዳይ ላይ ስናወራቸው የነበሩ ጉዳዮች አሉና አሁን ወደ አትራፊነት የሚቀየርበትን ወደ አክሲዮን እንት ብሎ ለትርፍ ያልተቋቋመ ክለብ ነበርና ያንን ነገር ወደ አክሲዮን ቀይረው የተሻለ ነገር ለመፍጠር ክለቡንም በሁለት እግሩ ለማስቆም የሚያስችላቸው እቅድ እንደነደፉና በቀጣይ 5 ዓመታቶች ውስጥ ተከፋፍለው ምን መደረግ አለባቸው የሚሉ ነገሮች መቀመጣቸውን ግንዛቤ የሰጡበት ሁኔታ ስላለ ሁሉም ክለቦች በዚህ ደረጃ ላይ ስትራቴጂ የላቸው የሚለው ጉዳይ ላይ ምናልባት ላያግባባን ይችላል ብዬ ስለማስብ አንድ ነገር መዛዛችሁ እናንተ ስትራቴጂ የሚለው ላይ ስትራቴጂ የላቸውም ብለም ማምንበት አንድ ጉዳይ አለ ያ ማምንበት ጉዳይ ምንድነው ምናልባት የኢኮኖሚክስ ባለሙያዎችም የተከታተሉ ከሆነ ይሄን ፕሮግራም ሊያግዙኝ ይችላሉ የሾርት ተርም ፕላን እና ሎንግ ተርም ፕላን ምንለው ጉዳይ አለ ያጭር ጊዜ እቅድና የረጅም ጊዜ እቅድ ያጭር ጊዜ እቅዳቸው ምንድነው ክለቦች በኢትዮጵያ ፕሪሚየር ሊግ ላይ ሰስቴኔብሊ መሳተፍና ሻምፒዮን ሆኖ ወደ ክፍለ አህጉራዊ ከዛ ወደ አፍሪካ ከዛ ወደ ዓለም ረጅም ጊዜ እቅዳቸው በክለብ አደረጃጀት በጣም ትልቅ ሆኖ ባለም ሻምፒዮና ላይ በተደጋጋሚ የሚሳተፍ እንደነ ዛማሌክ እነ ዋይድ ካዛብላንካ አይነት ታላላቅ የአፍሪካ እነ ቲፒ ማዚምቤን ሆነው ማደግ ነው እቅዳቸው ፕሪሚየር ሊጉ መቼ ተጀመረ በኢትዮጵያ 1991 አሁን ምን ላይ ነው ያለነው 2012 ላይ ስንት አመት አለ 21 አመት ሁለት የረጅም ጊዜ እቅድና ወደ 4 ያጭር ጊዜ እቅድ ሄዷል ክለቦቻችን እንግዲህ ስትራቴጂ የተባለው ማለት ነው ቅድምም ከስከ ያልኩት በዚህ መነሻ ነው ምን አደረጉ ነው ኢቭን እንኳን ትልቅ ምንላቸው ክለቦች እንኳን የራሳቸው ስቴዲየም የላቸውም በፋሲሊቲ አኳያ ትልቅ የምንላቸው ክለቦች ሰስቴኔብል የሆነ የውጤት ደረጃ ላይ አልናያቸውም ትልቅ የምንላቸው ክለቦች ለሀገሪቱ ፍሩትፉል የሆነ ተጫዋች በየጊዜው ያመረቱ የናሽናል ቲማችን ወደ አፍሪካ ዋንጫ በተደጋጋሚ ሲገባና ሲወዳደር አናይም እነኚህን ጉዳዮች ነው አስቀምጠን የምንከራከረው ስትራቴጂ ማለት እቅድ ነው ራይ እኮ ራይ አይደለም ማንንም ሰው ራይ ሊታየው ይችላል ግን ራይ ስትል ስትራቴጂ ተቀምጦ ስትራቴጂን ምታረግበት እስቲ ክለቦቻችን ፌለሪቲያቸው ነግረውን ያውቃሉ የ5 ዓመት እቅድ ያልተሳካበት ምክንያት ይሄ ነው ብለው ያውቃሉ ወይስ እንደዚህ ሁሌም እኮ መንገዱ ክፍት ነው ሁሌም ዓለም መሄድበትን መንገድ እየተከተልክ ዓለም ላይ መድረስ ባችል እንኳን ዓለም የወደቀበትንና ከውድቀቱ የተነሳበትን መንገድ እየተከተልን መሄድ ያለብን ይመስለኛልና
ምናልባት እኔ አልስማማም በዚህ ጉዳይ ላይ ስትራቴጂ ሊኖራቸው ይችላል ወረቀት ላይ የሚጻፍ ተግባራው ላይ ግን የዜሮ ብዜት ነው ለኔ ያው ትላንትና አልነበረምና ዛሬ ለምን ጀመራችሁ ብሎ መከራከር ትንሽ ያስቸግራል እየተከራከርኩ አይደለም ነው ክርክር ሳይሆን ትላንትና አልነበረም ዛሬ ግን ወደዛ መስመር ለመግባት መንደርደር በራሱ ለውጥ ነው ብዬ ነው ማስበው ለውጥ ነው ሱማ መቼም ብትነቃ አሌክስ መቼም ብትነቃ ለውጥ ነው ግን ደግሞ ወደ ኋላ 21 አመት ማየት አለብን ያከሰርናቸው 21 አመታት እሱ ሲጀመር የሀገሪቱ የፉትቦል ደረጃ ዝቅተኛ መሆኑን የሚያሳየው ኢኮኖሚካሊም አጠቃላይ ሁኔታዎቻችን ወደዚህ እንድንጓዝ የሚያስገድደን ሁኔታ ነው ነገር ግን በእኔ ሐሳብ ያው ያንተ እሱ የራስ ሐሳብ ነው በእኔ እንትን ግን ትላንትና ያልነበረም ዛሬ መጀመሩ በራሱ ጥሩ ነገር ነው ያ የተቀመጠው ስትራቴጂ በመልኩ ተግባራዊ ይሆናል አይሆንም የሚንለው ወደፊት የምናየውና ምንነጋገርበት ተመልሰን የምንወያይበት ጉዳይ ይሆናል ወደ ኋላ ስትሄድ 21 አመት ተበልቷል ቁማር ተበልቷል የኢትዮጵያ ፕሪሚየር ሊግ ግን አሁን እንደ አዲስ ዳዴ ብሎ ራዩን ማሳካት ይችላል የሚል ሐሳብ ነው እኮ ጸለምተኛ ግን አይደለም ምን ወደፊት አይሳካም ይያልኩ አይደለም ልክ ነው 21 አመት ላይ አይሳካም ዛሬ ምን አይነት ኃይል መጥቶ ሊቀየር ይችላል እቅዱስ ተግባራዊ የሚሆንበት ምክንያት በደንብ የ21 አመት ፌለሪቲው ምንድነው ዳዴ ከማለት በፊት 21 አመት ዳዴ እንዳይል ያደረገው ነገር ምንድነው ፌለሪቲያችንን እየተነጋገርን ብንሄድ እኮ እሱ ነው አሁን ምን ስትራቴጂ ስትልኮ ይሄን ይመለከታል አይደል እንዴ ዝም ብለ ለምሳሌ አከለ አንድ ቅጥ ስትነድፍ ነገ እንደዚህ ያደርጋለሁ ብቻ አልነበረም ነገ ይሄን ነገር ሳደርግ ትላንትና ያን ነገር ላለማድረግ የነበረኝ እንቅፋት ምንድነው የሚለው እኮ ዛውስት ይካተታል ገባረ ይካተታል እንደ ባለሙያ አሌክስ ብዙ አመት ቆይታል እንደ ሚዲያ ባለሙያና ክለቦቻችን ውድቀታችን ይሄ ነው የሚሉበትን ነገር በደንብ የተጠና በደንብ አርቲኩሌትድ የተደረገ ለሌሎቹ መማሪያ የሚሆነው አሁን ለምሳሌ እነ ማንቸስተር እነ ሊቨርፑልን ማንሳት ይችላል ሊቨርፑል የርገን ክሎፕ ከመምጣቱ በፊት የሚነድፋቸው እቅዶች ነበሩ የርገን ክሎፕ መጥቶ የገገ ፕሬስ የሚባል የእግር ኳስ ስልጣን አሁን ይኸውልህ ችግሩ አሁን አንሳቦ ማለት አሁን የኢትዮጵያን ፉትቦል ወደዛ ጋር አጠጋግተን ኮምፔር ማድረግ ትንሽ ይከብዳል ገብቷል አሁን ወደ እንግሊዞች ሄደን የደካማና የፈዘዘ ፉትቦላችን ከነሱ ጋር ማነጻጸር ትንሽ ለእንትንም አይመችም እኛ ባለን ደረጃ እኛ ባለን አቅም ምን ያያረግን ነው ወደፊት ምን ማድረግ አለብን የሚለው ነገር ላይ ነው ትኩረት ማድረግ ያለብን ወደዛ ከሳብነውማ ብዙ ምሳሌዎች እንትን ይለጠጡብናል ውድቀታቸውን ያሳዩ ነው እሱ እኮ ነው ያልኩት አንድ ቅር ሲነደፍ አልኩኩ ለዛ ውድቀት ወደፊት አዲስ ነገር ስታስብ በፊት የነበረው ውድቀት ምንድነው የሚለው ነው እያልኩ ያለውት አሁን ለምሳሌ ከል ያነሳሉ የቅዱስ ጊዮርጊስ ስፖርት ክለብን ያነሳውልህ ተጨባጭ መረጃው ስላለኝ ነው የዛ ዶክመንቱ እጄ ላይ ስለነበረ ነው እኔም አቴንድ ስላረኩኝ ነው እየተከራከርኩ ያለሁት ፕሮጀክታቸውን አቅርበዋል ይሄንን ነገር ደግሞ ተግባራዊ የሚያደርግ አውትሶርስ አድርገውታል እንትኑን ወደ ውጪ እንትን እንደውም ጭራሽ ይሄ ጥናት የተካሄደው ውጪ ድረስ ተደርጎ ነው ጥናቱ ከውጪ የመጣው እኔን የሚያጠና ግብረ ኃይል ተቋቁሟል ይሄን የሚሰራ ሰው አውትሶርስ ተደርጓል ፕሮጀክቱ ምን ይመስላል ካሁን በፊት የነበረው ተመክሮችን ተወስዳለ ከዛም አዲስ በአፍሪካ ደረጃ ላይ ያሉ ተመክሮች ለኛ የሚያገለግሉበት ሁኔታ ስላለ ይሄን ነገር እንዴት ማድረግ የሚቻላል የሚለው ነገር ጥናት አድርገው ፕሮፖዛሉ ተዘጋጅቶ ተግባራዊነቱ እንደውም የሊግ ካምፓኒ እንትኑ የአክሲዮኑ እንትን ሊቋቋም ያጭር ጊዜ በቀረበ ጊዜ ኮሮና ቫይረስ መጥቶ ችግር እንደፈጠረ ማቀውና በዚህ ተመክሮነት የአንድ ክለብ እንትን ማሳየት ይቻላልና ሙሉ ለሙሉ ባንደፍ ነው ጥሩ ነው ወደሚል ሐሳብ ለመመለስ ነው ተመልካቾቻችን ከዚህ በመቀጠል ባለፈው ሳምንት ካሰልጣኝ አስራት ኃይሌ ጋር ያደረግነውን ቃለ ምልልስ የመጨረሻ ክፍል ይዘን እንመለሳለን መልካም ቆይታ